በሁሉም ሪሲቨሮች ላይ ኢንተርኔት ያለ ዋይፋይ አንቴና በቻርጅ ኬብል ከስልካችን ጋር በማገናኘት እንዴት አድርገን መጠቀም እንደምንችል በዚህ ቪዲዮ ያሳያችኋለሁ። ቪዲዮውን እስከመጨረሻው ማየታችሁ እንዳትረሱ። በዚህ ዩቲዩብ ቻናል ላለፉት 4 ዓመታት ብዙ ትምህርቶችን እየለቀቅንበት እንገኛለን። በዚህም ከ1 ሺህ በላይ ሰብስክራይብ እና ከ1 ሚሊዮን በላይ እይታዎችን አግኝተናል። ከዚህም በኋላ አዳዲስ ትምህርቶችን ስለምንለቅበት አሁን በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶች ሲኖሩ በፍጥነት ወደ እናንተ መድረስ ይችላሉ። ቀጥታ ወደ ቪዲዮ ነው መወስዳችሁ። በቅድሚያ የሚያስፈልገን ነገር ቻርጅ ኬብል ቻርጅ የምታደርጉበት ማለት ነው። ከዛ በተጨማሪ ስልክ ያስፈልገናል ማለት ነው። ስልካችን ዳታ ዋይፋይ መጠቀም እንችላለን፣ እንደዚሁም ደግሞ ዳታ መብራት እንችላለን። በቅድሚያ የምናደርገው የቻርጀሩን ኬብል ፍሬሽ ቦታውን ማለት ነው ሪሲቨራችን ላይ እንሰካለን። ያንዳንዱ ከፊት አለ እንደምትመለከቱ እንደኔ፣ ያንዳንዱ ደግሞ ከኋላ አለ። ስለዚህ እሱን ተሰኩታላችሁ። በመቀጠል ስልካችን ላይ ስናገናኘው ስልካችን ወዲያው ቻርጅ ማድረግ ይጀምራል። በመቀጠል ሴቲንግ ውስጥ በመግባት እኔ እንደምትመለከቱት ዋይፋይ ነው ያበራሁት። ከዛ በኋላ ኮኔክሽን ላይ እንገባለን፣ ወይም ደግሞ ሰርች ባሩ ላይ እንወጣና ዩኤስቢ ሼሪንግ ብለን ሰርች እናደርጋለን ማለት ነው። ዩኤስቢ ሼሪንግ ስናደርግ እንደምትመለከቱት ሰርች ስናደርግ ይመጣልናል ማለት ነው። እሷን አንዴ እናበራታለን። እሷን አንዴ ካበራናት በኋላ ለዲሽ ባለሙያዎች በሙሉ ታላቅ የምስራች! በአንድ አመት ውስጥ ከ1 ሚሊዮን ብር በላይ ለ35 የዲሽ ባለሙያዎች ብቻ ልናከፋፍ እንደሆነ ያውቃሉ? አዎ፣ ከኛ ጋር አመቱን ሙሉ አብረው በመስራት የዚህ ታላቅ እድል ተጠቃሚ መሆን ይችላሉ። ከናንተ የሚጠበቀው በቀን 1 ሰርቨር ብቻ ለደንበኞቻችሁ መሙላት ሲሆን በተጨማሪም በአመቱ መጨረሻ ከ35 ባለሙያዎች መካከል ለ15 እድለኞች ተወዳጁን የኤክስ ክሩዘር 5550 ዲጂታል ሳተላይት ፋይንደር ኤችቪሲ ሪሲቨር እና የአመት የኳስ ሰርቨሮችን ጨምሮ ታላላቅ ሽልማቶችን ለእናንተ የሚሸልም ይሆናል። እድሉን ለ35 የዲሽ ባለሙያዎች ብቻ የተዘጋጀ ነው። አሁኑኑ በ0988 57 22 44 ወይም በ0939 11 35 84 በመደወል ሙሉ መረጃ ማግኘት ይችላሉ። ፈጥነው ይመዝገቡ። መጨረሻ ላይ የዩኤስቢ ሼሪንግ ብቶ ራሱ እንድናበራ ያዘናል። እሱን እንደዚህ ከበራልን ስልካችንና ሪሲቨሩ በትክክል ተገናኝቷል ማለት ነው። ከዚህ በመቀጠል ስልካችን ምንም መንካት አይጠበቅብንም። ቀጥታ ወደ ቲቪያችን ነው የምንሄደው ማለት ነው። ቲቪያችን ላይ በመሄድ እንደምትመለከቱት መገናኘቱን ቼክ ካደረግን በኋላ ቲቪያችን ላይ የፈለግነውን ሶሻል ሚዲያ መጠቀም እንችላለን። የኳስ ቻናሎችንም አይፒቲቪዎችን ማለት ነው። ከዛ በተጨማሪ ዩቲዩብ፣ ቲክቶክን መጠቀም እንችላለን። እኔ አሁን ዩቲዩብ፣ ቲክቶክ እንዴት አድርገን መጠቀም እንደምንችል አሳያችኋለሁ። በቅድሚያ ሜሎ እንገባለን። ከዛ ኤክስፓንሽን ኔትወርክ አፕሊኬሽን ላይ ከገባን በኋላ ዩቲዩብ ከሚለውን አማራጭ እሱን እንጫናለን። ዩቲዩብ ላይ የተለያዩ አማራጮችን ያው ከዚህ በፊት እንደምታውቁት መጠቀም ትችላላችሁ። እዚህ ጋር የምነግራችሁ ነገር ይሄንን መጠቀም ያለባችሁ ዋይፋይ አንቴና መግዛት እየቻላችሁ ወይም ደግሞ ዋይፋይ አንቴና እያለ በዚህ እንድትጠቀሙ አልመክራችሁም። ነገር ግን በተለይ ሶፍትዌሮችን ለመጫን ከዲሸር ወደ ኢትዮሸር፣ ከኢትዮሸር ወደ ፈንካም እና ከጂሸር ወደ ፈንካም ለመቀየር ዋይፋይ አንቴና ካጣችሁ በዚህ አይነት መልኩ ኮኔክት ማድረግ ትችላላችሁ ማለት ነው። ለአንዴ ሰርቨሮችን አክቲቭ ለማድረግና ሶፍትዌሮችን ለመጫን ብቻ በዚህ አይነት መልኩ መጠቀም ትችላላችሁ። ከዛ ውጪ ግን በዋይፋይ አንቴና ብትጠቀሙ የተሻለ ነው። ነገር ግን ዋይፋይ አንቴና ከሌላችሁ በዚህ አይነት መልኩ በጥራት መጠቀም ትችላላችሁ ማለት ነው። በዚህ ቪዲዮ የትኛውም ማይጠይቅ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር አድርጉት። እንደዚህ አይነት ፈጣን የዲሽ መረጃዎችን ለማግኘት ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ደግሞ እናንተ ይሄ ይሰራልን የምትሉት ደግሞ ካለ የትኛውም አይነት እሱን ኮሜንት ላይ ብታስቀምጡልን እኛ እንሰራላችኋለን። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ውስጥ የምንገናኝ ደስ ሰላም።